ቤተሰብ የወይዘሮ ገነት ማስመሰል እንደታያችሁት፣ አይ ገንዘብ እኮ የማያደርገው ነገር የለም። ከወይዘሮ ዝናሽ ገንዘቧን ላጥ አድርጋ ተቀብላ ደግሞ እኮ የብልጥነቷ ብልጥነት ድምፅ መቅዳቷ ነው የሚገርመው ጉድ። ኧረ እንደው ገንዘብማ የማያደርገው የለም። በዛ ላይ ደግሞ መልካም ሰው ለመምሰልና የአቶ ተሰማን ልብ ለመማረክ ምን ያደረገች? ምንም የማያቀና ምንም ገንዘብ ያልተቀበለች መስል መታ ምን አለች? የልጅህን ልጅ ልታስወርድ ወይዘሮ ዝናሽ እንደዚህ ብላለችን ብላ እንግዲህ ለኑሐሚንም አሰምታታለች። የቀዳችውን ለአቶ ተሰማም እንደዛ። ቆይ አሁን ወይዘሮ ዝናሽ እንደዛ በማድረጓ የምትጸጸት ይመስላታል እንዴ? በጭራሽ አትጸጸትም። በዛ ላይ ደግሞ ገንዘብ ሰጥቻታለሁ ብላ እኮ ራሷ ትናገራለች። ቆይ ወይዘሮ ገነት ግን ጭንቅላቷ አይሰራም ማለት ነው። እሷ ገንዘቧን ተቀብላ እሺ ችግር የለውም አድርገዋለሁ እገልልሻለሁ ብላ ቃል ገብታ ገንዘቡን ተቀብላ ከዛስ እንግዲህ ገንዘቡን የተቀበለችበትንና እገልልሻለሁ እሺ ችግር የለውም ያለችበትን ፓርት ብቻ ትታ ሌላውን ሪኮርድ አድርገዋለች። አይ ሞኝት! ዝናሽ ከሷ በላይ እጥፍ እሳት የላሰችና እሳት የጎረሰች ናት። ቆይ በነገራችን ላይ ዝናሽን እንደዚህ ያደረግሽ ወይ ብሎ ቢጠይቋትም ምንም መስሎ አይታያትም። ምንም አይመስላትም። ሲጀመር የድቃላ ልጅ ነው፣ ምን ችግር አለ ቢወርድ ነው የምትለው። ያው እሷ ድቃላ ብትወልድም። ሌላው ግን ወይዘሮ ገነት ከምንም በላይ ለራሷ ነገር እየጨመረች ነው ያለችው። ለምን ካላችሁኝ ወይዘሮ ዝናሽ አሁን ይሄን በቀላሉ አትፋታትም፣ በቀላሉ አትተዋትም ወይዘሮ ዝናሽ። ምክንያቱም እሷ እንኳን አይደለም የሚዋሻትንና ገና አስቀድሞ የሚዋሻትንም ሰው ራሱ ጠንቅቃ የምታውቅ ሴት ናት። እና ከሷ ጠቅም ያለ ብር ተቀብላ ከዛስ ልጁን ግደይልኝ ብላ አለችን ብላ ሂዳ መናገሯ። ቆይ አሁን ዝናሽ ኑሐሚን አሁን ሂዳለች አቶ ለይኩንና ወይዘሮ ዝናሽ ቁጭ ባሉበት እንግዲህ ከች ብላለች ከቤታቸው። አጠራሯ እንኳን ራሱ በቃ ክብር የሚባል ነገር የለም። ዝናሽ ብላ ነው የጠራቻት። ለምን ለወይዘሮ ገነት እንደዚህ ብለሽ አልሻብላ እውነታውን ትነግራታለች። ከዛ ደግሞ ያቺ እየሮጠች ትሄድና ያችን ትይዛለች። ኧረ በስመ አብ! ይህ ድራማ ግን እግዚአብሔርን ሲያስጠላ። ቆይ ደግሞ ሰላም አላልኩም እስካሁን ድረስ ወደ ነገሩ ሮጥኩኝ። ሰላም ውድ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ የኔ ማሮች። ቪዲዮውን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ሰወዳችሁ ማለት ነው። እና ይሄ ድራማ ደግሞ እንዲሁ የኢትዮጵያ ድራማ ግን ለምንድን ነው መልካም ነገር የሚያስተምር የሌለው? በቃ ነገር በትክክለኛ ህይወትም ነገር ወሬ ማመላለስ ምናምን ሰው ማጣላት፣ በድራማውም እንደዛው። ለምንድን ነው? እኔ እስካሁን ድረስ አንድ ጥሩ ታሪክ ያለው ድራማ አላየሁም። ኖላዊ ይሻላል። ለማርያም ኖላዊና ሐረግ ሌላው በተለይ ደግሞ ይሄ ኑሐሚን ድራማማ በኢየሱስ ስማ የሆነ በዛው እየተብካካ በቃ አንዱ ለገንዘብ ሲል ይንጠራራል ማለት። አሁን ወይዘሮ ዝናሽ ገንዘብ ስላላት ብቻ ሰው ምን ያክል እንደምትንቅ፣ ገንዘቡ ቢያልቅስ ገንዘብ ባይኖርስ? የሰው ልጅ እኮ ሁልጊዜ እንዳገኘ አይኖርም አይደል? ሁልጊዜም እንዳጣ አይኖርም። ያጣ ያገኛል፣ ያገኘ ደግሞ ያጣል። አሁን ወይዘሮ ዝናሽ መጀመሪያ አካባቢ በተለይ ስታሳየው የነበረው እንቅስቃሴ ልክ እነ ኑሐሚን ወደ እነሱ ቤት ሲገቡ የነበራት ንቃት እስከ ልጇ ድረስ የነበራት መጸየፍ በጣም የሚዘገንን ነበር። ያው አሁን ትንሽ ትሻላለች። ሌላው እንግዲህ የወይዘሮ ገነት እስከ ልጇ ነው። የወይዘሮ ገነት እስከ ልጇ ኤደን ድረስ ለኑሐሚን ያላት አመለካከት በየሄደችበት ከስር እየተከተለች ምን ያክል ወጥመድ እንደሆነችባት የሚያሳይ ነው። ወጥመድ ሰው ምንም ሳይኖረው እንግዲህ አሁን የኑሐሚን ህይወት ምን ያስቀናል? እስኪ ቤተሰብ ንገሩኝ። ምን ያስቀናል? የሚያስቀና ነገር አለው? አባቷ እንደዛ መከራውን እያየ ታሞባት እንኳን አንነካውም እፍ ይሸታል እያሉ ሲጸየፉት የነበሩት ነገር ግን ፈጣሪ ጥሎ አይጥልም። ኦኬ አቶ ለይኩንን አገኙ፣ አመጣቸው ቤታቸው፣ ተከትለው መጡ። ከዛም መቀመጫ ቢያጡ ቤት ተከራየላቸው። አሁንም ያንንም ተከትለው ሄዱ። እነሱ መጥፎ ባረጉ ቁጥር መቼውንም ቢሆን ፈጣሪ እንዳያልፍላቸው ነው የሚያደርገው። ያው እንግዲህ ልጅቷ ሰራተኛውን ቀርታለች። ከዚህ በላይ ምን ትፈልጋለች? እውነት አንዳንድ ጊዜ ህይወት የሚያስተምረን ነገር በጣም ብዙ አለ፣ እኛ አንማረበትም እንጂ ጌታ
በቃ ክፋት ክፋት፣ ሼር፣ ተንኮል ያ ሰው በቃ ህይወቱ መስቀልቅል እንዲል፣ ሰላም እንዳይኖረው፣ ስቆ ባለው ተመስገን ብሎ ስቆ እንዳይኖር በቃ ለምን ንጹህ አየር ተነፈሰ ተብሎ የሰውን ልጅ ወንጀል ውስጥ ይከተታል። ዋይ የእውነት ስማ፣ የክፋት ጥግ ነው የምታዩት። አንዳንድ ድራማ ላይማ እዚህ ድራማ ላይ የምታዩት ጌታን የክፋት ጥግ ነው። በቃ የክፋት ጥግ እናትና ልጅ ራሱ ደስ የሚለው ነገር ኑሐሚን ሁሉም ወንዶች ይወዷታል። ጌታን ሁሉም ወንዶች ይወዷታል። በቃ ዳግምም ገና እንዳያት ወደዳት። ኤርሚያስም እንዳያት ነው የወደዳት። ናሆምም ወዷታል። ግን ያው አምራንን ስለወደደና አምራን በልቡ ውስጥ ስላለች እንጂ ገና መጀመሪያውኑ እንዳያት ነበር። ካስታወሳችሁ አባትየው ሆቴል ቀጥሯትኝ ናሆም ከሆቴሉ ሲወጣ እሷ ደግሞ ከአቶ ለይኩን ጋር ለመገናኘት ወደ ሆቴሉ ስትገባ ተጋጭተው ስልክ ለስልክ ራሱ ሁሉ ተቀያይረው ነበር። ናሆም ራሱ ወዷታል። በቃ እድሏ ነው፣ የሰው መውደድ አላትኝ። ግን ሴቶችዬ በስመ አብ ወወልድ ወመንፈስ ቅዱስ በቃ ልክ እንደ ጥላት ነው የሚያዩት፣ እንደ ጥላት። አምራንም ጭርጭር ነው የምትለው በኑሐሚን። ራሷ ኤሚ ራሱ ልጅቷ ወይዘሮ ዝናሽ ሁላቸውም ነው የሚቀኑባት። የኤደንንና የወይዘሮ ገነትን ተውት። ከመጀመሪያ ጀምሮ ህይወቷን እሳት ሊያደርጉ የተነሱ እነሱ ናቸው። እና በጣም የሚገርም ድራማ ነው ይሄ ድራማ ደግሞ። ነገር ግን አሁን ዳግም ከአቶ ለይኩን ጋር ሳይስማማ አይቀርም። ወይዘሮ ዝናሽ ግን ምን አባቷ ልትሆን ነው? ወይኔ ጉዴ! እርግጠኛ ነኝ አሁን ከአቶ ለይኩን ጋር ከተስማማ አቶ ለይኩን ደግሞ የሆነ ስራ ይሰጠዋል ብዬ አስባለሁ። አቶ ለይኩን በጣም መልካምና ቅን ሰው ነው። ስለዚህ ካያችሁ አሁን አቶ ተሰማ እንኳን ለልጁ ያለው አመለካከት አሁንም ቢሆን የወረደ ነው። ነገር ግን አቶ ለይኩን ተዋት፣ ልጅ ናት እኮ እኔ እንደ ልጅ ነው ማያት፣ አሁንም ይቅርታ አላደረክላትም እያለ ነው ሲሉ የነበረው። እንግዲህ አቶ ለይኩን በኑሐሚን ላይ ምን ያክል እምነት እንዳለውና ምን ያክል እንደሚተማመንባት ነው የሚያሳየው። አስባችሁታል ቤተሰብ? አቶ ለይኩን በጣም መልካምና ቅን የዋህ ሰው ነው። ስለዚህ ለዳግምም እርግጠኛ ነኝ ከድርጅቱ የሆነ ስራ ይሰጠዋል ብዬ አስባለሁ። እና ወይዘሮ ገነት ግን ወይዘሮ ዝናሽ ከዛ እንደሄድላትና ከዛ አካባቢ እንድርቅ ነው የምትፈልገው። ውጣልኝ፣ እቤቴ ሄድልኝ፣ ትዳሬ ይፈርሳል፣ ህይወቴ ይበጠበጣል፣ ህይወቴን አትበጥብጥብኝ እያለችው ነው። ልጁ ደግሞ እንደዚህ አይነት መጥፎ ቃላቶችን ባሰማችው ቁጥር እልህ እየያዘውና እየተባባሰባት ከዛ ቤት አይወጣም። እንደውም እንግዲህ ካያችሁ ከአቶ ለይኩን ፊት አባቱ በጣም መልካም እንደነበረና ላይክ እንደ አቶ ለይኩን በጣም ቅን እንደነበረ፣ ነገር ግን አሁን እስር ቤት እንዳለ ነው እንግዲህ እያለቀሰ ሲነግረው የነበረው። አቶ ለይኩን አሁን እየጠረጠረ ይመስለኛል። ዝናሽ ምን ሆና ነው ያለ ወትሮዋ ለምን እንደዚህ ሆነችም እያለ ነበር። ስለዚህ አቶ ለይኩን ይጠረጥራል ብዬ አስባለሁ። እንግዲህ ናሆም ጠርጥሯል። ናሆም ይህ ልጅ የጓደኛሽ ልጅ ብቻ እንዳልሆነ እኔ እርግጠኛ ነኝ፣ ይህን ነገር ግን አባዬ ያውቃል ወይም ብሏታል። ከሌላ ከማንም ሳትደርስ እነሱ ሁለቱ ያውቃሉ ብዬ አስባለሁ። ሌላው ደግሞ እንግዲህ ወይዘሮ ዝናሽና ልጅየው ዳግም ሲያወሩ ይችላል ይበላ ሰምታላታለች። በመስኮት ሆና ሲያወሩ የነበረውን በሙሉ ሰምታለች። ስለዚህ ይህንን ነገር ደግሞ ለእናቷ ሄዳ ትናገራለች። ከዛስ ምን ይፈጠራል? እናትየው ይህንን ነገር ከሰማች ምናልባትም በኑሐሚን ጉዳይ ተገናኝተው እንዴት እንደዚህ ትናገሪያለሽ? ራስሽ ብር ሰጥቼሽ አደርጋለሁ ብለሽ አልነበር ወይ ብላ ብትይዛትም እኔ ደግሞ እንደዚህ የልጅሽን ጉዳይ ሰምቻለሁ፣ የልጅ ልጅሽ ነው፣ ስለዚህ አርፈሽ ካልተቀመጥሽ ለአቶ ለይኩን እነግረዋለሁ ስላታለች። ስለዚህ አንድ እኩል ይሆናሉ ማለት ነው። ወይዘሮ ዝናሽም አፏን ትዘጋለች። ከዛ ባለፈ ወይዘሮ ገነትም አፏን ትዘጋለች ማለት ነው። ምክንያቱም አሁን ወይዘሮ ዝናሽ የምትጎረርባት ነገር የላትም። ከዳግም ጋር ስታወራ ኤደን ሰምታታለች። ልጇ እንደሆነ በደንብ አውቃለች። ስለዚህ ይህን ነገር ደግሞ ለእናቷ ሄዳ ትነግራታለች። እናቷን ወይም ወይዘሮ ገነትን ወይዘሮ ዝናሽ ካሁን በኋላ ማስፈራራትም ሆነ ማስጨነቅ አትችልም ባደረገችው ነገር ኑሐሚን መታ ብትናገርም። ስለዚህ የሆነ ድራማው ውስብስብ ወጣ ነው። በኢየሱስ በጣም ነው የሚደብረው። በዛ ላይ ደግሞ አሁን ኤርሚያስ እያደረገ ያለውን ነገር አያችሁ። እንግዲህ ከኤሚ ጋር በድጋሚ አዲስ ፍቅር ጀምሯል። እኛ ሴቶች ልብ ስንባል ግን አረመሽ ነው ልብ የምንገዛው።
አምላኬ ሆይ ትዕግስቱን ስጠኝ። እንግዲህ ምን ያክል እንደሚጠላት እንዴት እያመነጫጭቃት እንደነበር እንደማይፈልጋት በጣም ብዙ ጊዜ ነግሯታል። ግን በአንድ ቃል አስባችሁታል? በአንድ ቃል ነው እሺ ያለችው። በአንድ ቃል ነው ከሱ ጋር ለመሆን ከኤርሚያስ ጋር ለመሆን በአንድ ቃል ነው እሺ ያለችው። ይህንን ነገር ደግሞ አስባችሁታል? አባትየው ቢያውቅ አቶ ለይኩን አሁን ኑሐሚንን ኤርሚያስ እየተከተላት እንደሆነ ስላወቀ እሱን ነገር ለእኔ ተውት፣ እኔ የማደርገውን አደርጋለሁ ብሏል። አስባችሁታል? አሁን ደግሞ ከልጁ ጋር እየሄደ ቢያይ በጣም ከባድ ነው የሚሆነው። ኤርሚያስ ራሱ እያደረገ ያለው ነገር በጣም ከባድ ነው። አንደኛ ናሆም ቢያይ ናሆም ራሱ ይገለዋል፣ አይምረውም። አባትየውም ቢሆን ሽጉጥ አውጥቶበት ነበር በነገራችን ላይ። ግን አሁን በድጋሚ ከኤሚ ጋር ቢታይ በቃ አይምሩትም። እሱ ራሱ ለኑሐሚን ስል ከስንቱ ጋር ተጣልቶ ሊዘልቀው ነው። ከዳግም ጋር ተጣልቶ፣ ከናሆም ጋር ተጣልቶ፣ ከራሷ ከኑሐሚን ጋር 24 ሰዓት እንደተጣሉ የማትሆነውን ይልቁንስ ቀስ ቀስ እያሉ ምናልባትም ኤሚና ራሱ ፍቅር ውስጥ እንዳይገቡ ነው የምፈራላቸው። አሁን ለገንዘብ ነው የቀረባት፣ ለገንዘብ ምንጭ ትሆነኛለች ብሎ ነው የቀረባት። ግን አይታወቅም፣ በኋላ ሁለታቸውን ፍቅር ውስጥ ሊገቡ ይችላሉ። እና ውድ ቤተሰቦች በጣም የሆነ የሚገርም ድራማ ነው ይሄ ድራማ ማለት ነው። በተለይ ደግሞ አሁን ዳግም ከመጣ በኋላ የሆነ ታውቃላችሁ ደስ ማለት የሆነ ሞቅ ሞቅ አድርጎታል። ዳግም ከመጣ በኋላ የወይዘሮ ዝናሽን ጭንቀት መጨመሩና እንደፈለገች አፏን እንዳከፍት ማድረጉ በጣም ደስ የሚል ነው። በዛ ላይ ደግሞ እንግዲህ ያው ለወይዘሮ ዝናሽም ነግራታለች ማለት ነው። ዳግም ከኤርሚያስ ጋር እንደተጣላና ኤርሚያስ እንደደበደበው ከዛም ኑሐሚን አንስታ ወደ ሕክምና ቦታ እንደወሰደችው ምናምን እንግዲህ ኤደን ለወይዘሮ ገነት ነግራታለች፣ ለወይዘሮ ዝናሽ ነግራታለች ማለት ነው። ግን ወይዘሮ ዝናሽ በነገራችን ላይ ይህን ነገር አወቀች አላወቀች እኔ ምንም የሚፈየደው ነገር አለ ብዬ አላስብም። ዳግም እንደሆነ ኑሐሚንን ወዷታል። እኔ ግን ዳግም ኑሐሚን ከዳግም ጋር ብትሆን ነው የምለው እውነት ለመናገር። ምክንያቱም ዳግም ሁሉንም ነገር ያውቃል። አንደኛ ከኤርሚያስ ጋር ያላትን ግንኙነት ያውቃል፣ እርጉዝ እንደሆነች ያውቃል፣ በጣም መልካም ልጅና ጥሩ ልጅ እንደሆነች ያውቃል። ግን የቤቱ ሰው ሁሉም እንደሚጠላት ደግሞ ያውቃል ከወንዶቹ ውጭ። እኔ ለኑሐሚን ወይም ደግሞ ከአሁን በኋላ የኑሐሚን ህይወት ከዳግም ጋር ቢሆን ጥሩ ይሆንላታል ብዬ አስባለሁ። ውድ ቤተሰቦቼ እናንተስ ምን ትላላችሁ? ግን አሁንም ቢሆን በነገራችን ላይ አቶ ተሰማ እያደረገ ያለውን ነገር እኔ አልወደድኩለትም። አንቺ ያደረግሽውን ነገር አንቺ ያጠፋሽውን ነገር በእኔ ልሸፍኝ ትፈልጊያለሽ እንደያለ እሱ ብቻም ሳይሆን እንግዲህ ዳግም ከቤት ስለተገኘ ለአቶ ለይኩንም እንኳን እንግዲህ ልጄ አሁንም ቢሆን አርፋ አልተቀመጠችም እያለ ጥሩ ያልሆኑ ቃላቶችን ሲናገራት ነበር ማለት ነው። ለማንኛውም እኔ እዚህ ላይ ያበቃለሁ። ውድ ቤተሰቦቼ ላይክ ማድረጋችሁን አትርሱ። አመሰግናለሁ።